ጀንበር የአረንጓዴ አሻራ የችግኝ ተከላ መርሃ ግብር በታላቅ ሀገራዊ ንቅናቄ እየተከናወነ ነው። በኢትዮጵያ በአንድ ጀንበር 800 ሚሊዮን ችግኞችን ለመትከል የታለመው የአረንጓዴ አሻራ መርሃ ግብር ዛሬ በመላው ሀገሪቱ በከፍተኛ ህዝባዊ ተሳትፎ እየተካሄደ ይገኛል። በሀገር አቀፍ ደረጃ የታቀደውን ግዙፍ የችግኝ ተከላ ግብ ለማሳካት በሚሊዮኖች የሚቆጠሩ ዜጎች፣ የመንግስት የስራ ኃላፊዎችና ልዩ ልዩ የህብረተሰብ ክፍሎች ማልደው ወደ ተከላ ቦታዎች በመሰማራት አሻራቸውን በማሳረፍ ላይ ይገኛሉ። መርሃ ግብሩ በተጀመረ በጥቂት ሰዓታት ውስጥ ብቻ በነበረው ከፍተኛ መነሳሳት 5.9 ሚሊዮን ዜጎች የተሳተፉ ሲሆን 200 ሚሊዮን ችግኞችም ተተክለዋል። በዚህም 68000 ሄክታር የሚሆን መሬት በችግኝ መሸፈን መቻሉን ተገልጿል። የአረንጓዴ አሻራ መርሃ ግብር የተያዙ ታላላቅ ግቦች እውን እንዲሆኑ እያስቻለ ነው። የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ኢትዮጵያ እየተገበረች ያለውን የአረንጓዴ አሻራ መርሃ ግብር የተፈጥሮ ሀብት በመንከባከብና በማልማት ረገድ የተያዙ ታላላቅ ግቦች እውን ለማድረግ እያስቻለ መሆኑን ገልጸዋል። ፕሬዝዳንት ታዬ አጽቀሥላሴ በመርሃ ግብሩ አረንጓዴ አሻራቸውን ባኖሩበት ወቅት እንደገለጹት በጠቅላይ ሚኒስትር ዶክተር አብይ አህመድ አነሳሽነት ተግባራዊ መሆን የጀመረው የአረንጓዴ አሻራ መርሃ ግብር ሀገራችን ለበርካታ ዓመታት ያለመቻቸውን ግቦች ወደ ተግባር የለወጠ ምዕራፍ መሆኑን ጠቁመዋል። በአንድ ጀንበር 800 ሚሊዮን ችግኞችን የመትከል ሀገራዊ መርሃ ግብር እየተካሄደ ነው። በአንድ ጀንበር 800 ሚሊዮን ችግኝ የመትከል ሀገራዊ መርሃ ግብር እየተካሄደ በሚገኝበት በዚህ ዕለት ጠቅላይ ሚኒስትር ዶክተር አብይ አህመድ በመደመር AI ዩኒቨርሲቲ ተገኝተው አረንጓዴ አሻራቸውን አሳርፈዋል። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው እንደገለጹት የአረንጓዴ አሻራ መርሃ ግብር በህዝባዊ ቁርጠኝነትና ኢትዮጵያውያን በጋራ በመሆን የአረንጓዴና ዘላቂነት ያለውን ነገር መገንባት ይችላሉ የሚለውን እሳቤ ይበልጥ እየጠነከረ መቀጠሉን ገልጸዋል። ከቀዳማዊት እመቤት ዝናሽ ታያቸውና ከኮፕ 32 ብሔራዊ ኮሚቴ ጋር በመሆን የራሳቸውን አሻራ ያኖሩት ጠቅላይ ሚኒስትሩ ዛሬ ኢትዮጵያውያን ለቀጣዩ ትውልድ የሚተርፍ ዘላቂ አሻራ ለማሳረፍ በጋራ የሚሰባሰቡበት ዕለት መሆኑን ጠቁመዋል። የተቀመጠውን 800 ሚሊዮን ችግኝ የመትከል ታላቅ ግብ ለማሳካት በጋራ እየተሰራ በመሆኑም ኢትዮጵያውያን ቀኑን ሙሉ ጥረታቸውን እንዲቀጥሉ ጥሪ አቅርበዋል። የኢትዮጵያ ትምህርት ዘርፍን ወደ ላቀ ደረጃ ለማሸጋገር የሚያስችል የ5 ዓመት ረቂቅ እቅድ ላይ ምክክር ተደረገ። የ7ኛው የትምህርት ዘርፍ ልማት ፕሮግራም ረቂቅ እቅድ ላይ ውይይት መደረጉን የትምህርት ሚኒስቴር ትላንት ባወጣው መግለጫ አስታወቀ። ሚኒስቴሩ ባወጣው መግለጫ እንዳመላከተው በአጠቃላይ ትምህርት ልማት ዘርፍ የምክክር መድረክ ላይ በቀረበው ረቂቅ እቅድ ከ2026 እስከ 30 በሚቀጥሉት 5 ዓመታት የትምህርት ጥራትና ውጤታማነትን ማጠናከር ዋና ትኩረት እንደሚሆን አመላክተዋል። የትምህርት ውጤት በተጨባጭ መለካትና አዲሱን ስርዓተ ትምህርት በውጤታማነት መተግበር፣ ዲጂታል ትምህርት ማስፋፋትና ብሔራዊ ፈተናዎችን ማዘመን በእቅዱ ቅድሚያ ከተሰጣቸው ጉዳዮች መካከል እንደሚጠቀሱ ተገልጿል። በተጨማሪም ቴክኒክና ሙያ ስልጠና ከከፍተኛ ትምህርት ጋር ያለውን ቅንጅት ማጠናከር፣ የመምህራን ማሰልጠኛ ኮሌጆችና ዩኒቨርሲቲዎችን ማጠናከር እንዲሁም በተፈጥሮና ሰው ሰራሽ አደጋዎች ምክንያት የተጎዱ የትምህርት ማህበረሰቦችን መልሶ ማቋቋም ላይ ትኩረት መሰጠቱን አስታውቋል።